ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ? ሰላማችሁ በያላችሁበት ይብዛልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት በጣም ከባባድ ቃላቶች ለማንበብ የሚያስቸግሯችሁን ቃላቶች ይዤላችሁ መጥቻለሁ። ይህንን ቪዲዮ እንዲሰራ ምክንያት የሆነልኝ ከኔ ጋር የሚማሩት ተማሪዎች አብዛኞቹ እንደዚህ አይነት ከባባድ ቃላቶችን ለማንበብ ስለሚቸገሩ ምናልባት እናንተም እንደዚህ አይነት ቃላቶችን ለማንበብ ያስቸግሯችሁ እንደሆነ እነዚህን ቃላቶችና የመሳሰሉትን በቀላሉ እንዴት ማንበብ እንደምትችሉና ረጃጅም ጽሁፎችን ስታነቡ በመሃል ላይ እንደዚህ አይነት ቃላት ሲገጥማችሁ ለማንበብ ያስቸግራችኋል። ስለዚህ እነኚህን ቃላቶች ዛሬ ደግሞ እንዴት እንደምናነብ በግልጽ የሚያሳይ ቪዲዮ ነው። በጣም በቀላል ሁኔታ ነው ማስረዳችሁ። ቪዲዮውን እስከ መጨረሻው መከታተላችሁን እንዳትረሱ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና ለዚህ ቻናል ደግሞ አዲስ የሆናችሁት ሳብስክራይብ የምትለዋን የደወል ምልክቷን በመጫን ይህን ቻናል እንድትቀላቀሉ ይሁን። ምክንያቱም ይህን ቻናል በመከታተላችሁ ሳብስክራይብ በማድረጋችሁ ምንም አትጸጸቱም። ምክንያቱም ብዙ ተማሪ በውስጥ መስመር እንደምነግረኝ ከሆነ ይህን ቻናል በማየታቸው ብቻ ማንበብና መጻፍ እንደጀመሩ እየነገሩኝ ስለሆነ እናንተም ውድ ቤተሰቦቼ አዲስ የሆናችሁት ይህን ቻናል ሳብስክራይብ በማድረግ በየጊዜው የሚለቀቀው ቪዲዮ በቀጥታ ወደ እናንተ ስለሚደርስ ራሳችሁን ማሳደግ የምትችሉና የእውቀት ደረጃችሁን ስለምታሻሽሉ ሳታቋርጡ ይህን ቻናል ቤተሰብ ሆናችሁ እንድትከታተሉ ይሁን። ከዚህ በተጨማሪ ደግሞ በጣም ደስ የሚል ዜና ይዤላችሁ መጥቻለሁ። በውስጥ መስመር ወይም በኦንላይን መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በሚትስ፣ በዙም እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ስለዚህ በጣም በአጭር ጊዜ ውስጥ ማንበብና መጻፍ እንድትችሉ ብቁ ስለምናረጋችሁ ማለትም በወራት ውስጥ ራሳችሁን ችላችሁ ስለምትጽፉ ስለምታነቡ ይህንን እድል እንድትጠቀሙ ይሁን። ይህ ትልቅ እድል እንዳያመልጣችሁ በጊዜ እየመጣችሁ ከኛ ጋር ካሉት ተማሪዎች ጋር በግልም ሆነ በግሩፕ መማር የምትችሉ መሆኑን ሳሳውቃችሁ በታላቅ ደስታ ነው። ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ወዳለሁኝ ውድ ቤተሰቦቼ። አሁን ወደ ዛሬው ቪዲዮ በቀጥታ እገባለሁኝ። እናንተ ደግሞ እንደተለመደው ቤተሰብ የሆናችሁት ላይክ፣ ኮመንት በማድረግና አዲስ የሆናችሁት ደግሞ ሳብስክራይብ የምትለዋን የደወል ምልክቷን በመጫን ቪዲዮውን ትጀምራላችሁ። እርግጠኛ ነኝ በዛሬው ቪዲዮ ብዙ ነገር እንደምትጠቀሙ። በጣም አስተማሪ፣ አስደናቂ፣ ቆንጆ የሆነ ቪዲዮ ስለሆነ እስከ መጨረሻው ከኔ ጋር እንድትሆኑ ይሁን። ደብተር እስክሪብቶ ይዛችሁ ብትከታተሉ የተሻለ ነው። ምክንያቱም በደብተርና በእስክሪብቶ የተጻፈ ነገር ስለማይጠፋ ማለት ነው። ውድ ቤተሰቦቼ ቅድም ተናግሬ እንደነበር እዚህ ጋር የተለያዩ ቃላቶችን ይዤላችሁ መጥቻለሁ። እነዚህ ቃላቶች ትንሽ ለማንበብ ያስቸግራሉ። አብዛኛው ተማሪ ደግሞ እነዚህን ቃላቶች ለማንበብ በጣም እንደሚቸገሩ አይቻለሁ ማለት ነው። ውድ ቤተሰቦቼ እናንተ ግን እንደዚህ አይነት ቃላት ቢመጡ ወይም አንዳንድ ጊዜ ረጃጅም ጽሁፍ ሲመጣ እንደዚህ አይነት ቃላት በውስጣቸው ይመጣሉና እዛ ጋር ሲደርሱ ለማንበብ ትቸገራላችሁ ወይም እዛ ጋር ትቆማላችሁ ወይም ስታክ ታደርጋላችሁ ማለት ነው። ግን እንደዚህ አይነት ቃላት እንዴት እንደምታነቡት ዛሬ በማሳያችሁ ጥበብ ቀስ ብላችሁ ማንበብ ትችላላችሁ ማለት ነው ውድ ቤተሰቦቼ። ስለሆነም ማንበብ የጀመራችሁት ወይም ማንበብ የቻላችሁት
ከኔ ቀድማችሁ በማንበብና እኔ ካነበብኩ በኋላ ትክክል እንዳነበባችሁና እንዳላነበባችሁ ቼክ ማድረግ ትችላላችሁ። ማንበብ ያልቻላችሁት ደግሞ ቀስ ብዬ ፊደሎችን ስለሚቆጥር እናንተም ቀስ ብላችሁ ከኔ ጋር ማንበብ መለማመድ ትችላላችሁ ማለት ነው። ውድ ቤተሰቦቼ አሁን ወደ ቪዲዮ እንግባ። እዚህ ጋር እንደምትመለከቱት የተለያዩ ቃላቶችን ታገኛላችሁ። እነኚህ ቃላቶች ከባባድ ለሚባሉ ቃላቶች እንደ ወኪል ነው ያመጣሁላችሁ፣ እንደ ሪፕሬዘንታቲቭ ማለት ነው። ውድ ቤተሰቦቼ እነኚህ ቃላቶች በትክክል ካነበባችሁ ማንበብ እየቻላችሁና ትክክለኛ መስመር ላይ እንደሆናችሁ የሚያሳይ ቪዲዮ ነው። ውድ ቤተሰቦቼ እዚህ ጋር እንደምትመለከቱት የመጀመሪያ ቃል ነው ይሄኛው፣ ግን ትንሽ ከበድ ይላል። ስለዚህ እንደዚህ አይነት ቃላት ቢመጣ መጀመሪያ ማወቅ ያለባችሁ የፊደሎችን ድምፅ በትክክል ለመጥራት መሞከር፣ ከዛ በኋላ ግማሽ ግማሽ እያደረጋችሁ ማንበብ። ይሄኛው የመጀመሪያው ዘዴ ነው። እዚህ ጋር ለምሳሌ አብረን እናንብብ እስኪ እስከዚች፣ ለማንበብ እንዳያስቸግረን። ምክንያቱም እንደምታዩት ይሄኛው ቃል በጣም ረጅም ቃል ነው። በዛ ላይ በውስጥ ላይ ያሉት ፊደሎች ትንሽ ለማንበብ ለመጥራት የሚያስቸግሩ ናቸው። ነገር ግን እኛ በቀላሉ እንዴት እንደምናነብ ላሳያችሁ። የመጀመሪያው እነኚህ ሶስቱ ፊደሎች ምን ይላሉ? እሽቅ ይላሉ። ውድ ቤተሰቦች እሽቅ ይላል። ከዛ በኋላ ከድ ጀምረን ደግሞ አራቱን ፊደል እስኪ አብረን እናንብብ። ከዚህ ጀምረን ማለት ነው። ድም አያችሁ፣ ድምድም ይላል በቀላሉ ድምድም። አንድ ላይ እስኪ እናንብባቸው። የመጀመሪያው ሶስቱ ፊደል እሽቅ ብለናል። ከዛ በኋላ ድምድም ብለናል። ሁለቴ ድ ሁለቴ ም አለው ማለት ነው። ድምድም ይላል። ስለዚህ የመጀመሪያው እሽቅ ይላል፣ ሁለተኛው ድምድም። ምንም ያደረግነው ነገር የለም። የፊደሎችን ድምፅ በትክክል ነው የጠራ ነው ማለት ነው። ውድ ቤተሰቦቼ የመጀመሪያው ሁለተኛው ሽ፣ ሶስተኛው ቅ፣ አራተኛው ድ፣ አምስተኛው ም፣ ስድስተኛው ድ እና ሰባተኛው ም ነው። ስለዚህ አንድ ላይ እስኪ አብረን እናንብብ። እሽቅ ይላል፣ ከዛ በኋላ ድምድም ይላል። ስለዚህ አንድ ላይ ስናነባቸው እሽቅድምድም ይላል። እሽቅድምድም የሚለው የመጣው ከመሽቀዳደም የሚለው ቃል ነው። እሽቅድምድም ማለት አንዱ አንዱን ለመቅደም የሚያደርገው ጥረት ማለት ነው። መሽቀዳደም ወይም ተሽቀዳድሞሽ ከሚለው ቃል የመጣ ቃል ነው። ትንሽ ለማንበብ አስቸጋሪ ስለሆነ ነው ያመጣውላችሁ። እሽቅድምድም ይላል። በጣም አሪፍ። ሁለተኛው እዚህ ጋር ያለውን ደግሞ እስኪ አብረን እናንብብ። ተሽመድምዷል። አያችሁት? እስኪ አንድ ላይ እዚህ ጋር ተሽመ ይላል። ከዛ በኋላ ከድህ ጀምረን ድምዷል ይላል። አያችሁት? ድምዷል ይላል። እኛ አራቱ ፊደሎች ድምዷል ይላል። የመጀመሪያው ተሽመድምዷል ይላል። ውድ ቤተሰቦቼ ተሽመድምዷል ይላል። አሁን ወደ ቀጣዩ እናልፋለን። እስኪ አንድ ላይ እናንብብ። ማስፈንጠሪያ። አያችሁት? የመጀመሪያው ማስፈን ይላል። አራቱ ፊደል አንድ ላይ ብናነብ እዚህ ጋር ያለው ማስፈን ይላል። ከዛ በኋላ ጠሪያ ይላል። አያችሁት? አንድ ላይ እስኪ ለማንበብ እንሞክር። የመጀመሪያው ማስፈን፣ ከዛ በኋላ ጠሪያ። አንድ ላይ ስናነባቸው ማስፈንጠሪያ ይላል። አያችሁት? ማስፈንጠሪያ በእንግሊዝኛው ሊንክ የሚለው ማለት ነው። ለምሳሌ አንድ ሰው ሊንኩን ልኮላችሁ የሆነ ነገር ወይ አፕሊኬሽን ውስጥ ግቡ ካላችሁ ምንድነው ያ? ማስፈንጠሪያ ነው በአማርኛ የሚባለው። ሊንኩ ማስፈንጠሪያ ነው። አብዛኛው ሰው ሊንኩን በእንግሊዝኛ ያውቃል፣ በአማርኛም እንደሆነ አያውቅምና ስለዚህ ካላወቃችሁ እንዲጠቅማችሁ ማስፈንጠሪያ ይባላል ሊንኩ ማለት ነው። በጣም አሪፍ። እዚህ ጋር ደግሞ ያለውን እስኪ አብረን እናነባለን። ምን ይላል? ተመሳጥረዋል ይላል። አያችሁት? ተመሳጥረዋል ይላል። ተመሳጥረዋል ይላል። ውድ ቤተሰቦቼ በጣም አሪፍ። እዚህ ጋር ያለውን ደግሞ አብረን እስኪ ቀጣዩን አብረን እናነባለን። ምን ይላል ካላችሁኝ እስኪ አንድ ላይ አብረን እናንብብ። ትንሽ ከበድ ይላል። ማሽቆ ይላል። ማሽቆል። አያችሁት? ምንም ያረኩት ነገር የለም። የፊደሎችን ድምፅ በትክክል ነው የጠራሁት ማለት ነው። ውድ ቤተሰቦቼ አንድ ላይ ስናነባቸው ማሽቆልቆል
ማሽቆልቆል ይላል። ማሽቆልቆል የሚለው ምንድነው አቻ ፍቺው ካላችሁ መውረድ ማለት ነው። ከተጠበቀ ወይም ካለበት ቦታ ወደ ታች ዝቅ ማለት ነው። ስለዚህ ምን ይላል? አንድ ላይ ስናነባቸው ማሽቆልቆል ይላል። እዚህ ጋር የሚገኘው ሌላውን ቃል ደግሞ አብረን እንመልከት። ምን ይላል? ተፈና። ተፈና ብላችሁ ሶስቷን ፊደል ማንበብ ትችላላችሁ። ከዛ በኋላ ቃዮች። ቃዮች አያችሁት? አንድ ላይ እስኪ የመጀመሪያው ሶስቱ ፊደል ተፍና ይላል፣ ማለትም እስከዚህ ማለት ነው። ከዛ ይሄኛው ደግሞ ቃዮች ይላል። አያችሁት? አንድ ላይ ስናነባቸው ተፈናቃዮች ይላል። ተፈናቃዮች ማለት ደግሞ ከሀገራቸው ወደ ሌላ ሀገር በስደትም በተለያየ በተፈጥሮ አደጋና ሰው ሰራሽ በሆነ አደጋ ስፍራ ሲቀይሩ ወይም በጦርነት ምክንያት ከአንድ ቦታ ወደ ሌላ ቦታ የራሳቸው የሆነውን ንብረትን ትቶ ሙቭ ሲያደርጉ ተፈናቅለዋል ወይም እንደ ተፈናቃዮች ይታያሉ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አሁን እዚህ ጋር የምታዩት ሌላኛው ቃል ደግሞ ትንሽ ረዘም ይላል፣ ግን እናንተ እስኪ አንድ ላይ ለማንበብ እንሞክር። ተጭበ ይላል። ተጭበር። አያችሁት? አራቱን ፊደል እስኪ አንድ ላይ እናነባቸው። እነኝን አራቱን እስከዚች አያችሁት? በተጀምረን ተጭበር ተጭበር ይላል። ተጭበር የሚለውን ካነበባችሁ መጨረሻ ላይ ያለው ሶስቱ ፊደል ደግሞ አይከብዳችሁም። ስለዚህ ምን ይላል? ብሯል ይላል። እስከዚህ ብሯል። አያችሁት? ብሯል ይላል። ከዛ በኋላ ብሯል ይላል። እስኪ አንድ ላይ እናጣምራቸው። ተጭበርብሯል። ተጭበርብሯል ይላል። ውድ ቤተሰቦቼ ተጭበርብሯል ይላል። በጣም አሪፍ። ተጭበርብሯል ይላል። ውድ ቤተሰቦቼ አሁን ደግሞ ወደ ቀጣዩ እንሄዳለን። በጣም ጥሩ። እዚህ ጋር ያለውን ደግሞ አብረን እናንብብ። ውድ ቤተሰቦቼ እስኪ ተንሰራ ይላል። ከዛ በኋላ ፍቷል ይላል። አንድ ላይ ስናነባቸው ተንሰራፍቷል ይላል። እዚህ ጋር የምታዩት ደግሞ ሌላኛው ቃል ምን ይላል የሚለውን እስኪ አብረን እንመልከት። አንጸባር ብላችሁ ከዛ በኋላ ይህችን ሶስቷን ደግሞ ለብቻ ማንበብ ትችላላችሁ ከፈለጋችሁ ማለት ነው። ቀዋል ይላል። የመጀመሪያው ምን ይላል? አንጸባርቀዋል ይላል። አያችሁት? በጣም በቀላሉ የፊደሎችን ድምፅ በመጥራት አነበብን ማለት ነው። አንጸባርቀዋል ይላል። በጣም ጥሩ። እዚህ ጋር የሚገኘው ሌላ ቃል ደግሞ አለ። እስኪ አብረን እንመልከት። አጠራ ብላችሁ ብታነቡ ከዛ በኋላ እነኚህ ሶስቱ ፊደሎች ደግሞ ጥሯል ይላል። አያችሁት? አንድ ላይ እስኪ እናንብብ። አጠራጥሯል ይላል። ውድ ቤተሰቦች በጣም በቀላሉ እንዴት እንደምናነብ እያሳየኋችሁ ነው። ትንሽ ከበድ ይላል ቃሉ። አጠራጥሯል ይላል። በጣም አሪፍ። እዚህ ጋር የሚገኘውን ደግሞ ሌላውን ቃል እስኪ አብረን እናነባለን። ምን ይላል? ተንቀጠቀጠች። ትንሽ ከበድ ይላል። የመጀመሪያውን አራቱን ፊደል ብናነብ ተንቀጠ ይላል። ከዛ በኋላ ሶስቱ ፊደል ይሄኛው ቀጠች ይላል። አያችሁት? አንድ ላይ ተንቀጠቀጠች ይላል። ተንቀጠቀጠች። በጣም አሪፍ። እዚህ ጋር የሚገኘው ሌላው ቃል ደግሞ ምን ይላል ካላችሁኝ እስኪ አብረን እናንብብ። አጨቃጫቂ። አያችሁት? የሶስተኛ ፊደል መጨረሻ ላይ ሲመጣ ቃሉን ረዘም ያደርጋል። አንድ ላይ ስናነባቸው አጨቃጫቂ ይላል። ውድ ቤተሰቦች በጣም አሪፍ። እዚህ ጋር የሚገኘው ደግሞ ሌላው ቃል ምን ይላል ካላችሁኝ እስኪ ተወጣ ብላችሁ እስከዚህ ሶስቷን ፊደል ብታነቧት ከዛ በኋላ ጥሯል ይላል። ሶስቱ ፊደል አንድ ላይ እስኪ እናጣምራቸው። ተወጣጥሯል ይላል። ውድ ቤተሰቦቼ ተወጣጥሯል ይላል። በጣም አሪፍ፣ በጣም ቆንጆ። ተወጣጥሯል ይላል። እዚህ ጋር ያለውን ደግሞ ሌላውን ቃል እስኪ አብረን እናነባለን። ምን ይላል? ተንገጫገጨ። አያችሁት? የመጀመሪያው ተንገጫ ይላል። ከዛ በኋላ ገጨ ይላል። ስለዚህ ተንገጫገጨ
ተንገጫገጨ የሚለው ቃል በእንደዚህ አይነት ሁኔታ ማንበብ ትችላላችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። እዚህ ጋር የሚገኘው ሌላ ቃል ምን ይላል ካላችሁኝ አጥምቋቸው። አጥም ይላል የመጀመሪያው አጥም፣ ከዛ ቋቸው ይላል ሶስቱ ፊደል። ይሄኛው ሶስቱ ፊደል ከዚህ ጀምርና ቋቸው ይላል። ስለዚህ አንድ ላይ እስኪ እናንብብ። አጥምቋቸው ይላል። አጥምቋቸው፣ አጥምቋቸው። በጣም አሪፍ። እዚህ ጋር ያለውን ደግሞ ሌላውን ቃል እስኪ አብረን እናንብብ። ተርበደበደ። ተርበደበደ። አያችሁት? ሁለቴ ተርበደበደ ይላል። በጣም አሪፍ። ትንሽ ከበድ የሚሉ ቃላቶችን እያነበብኩ ነው። እሺ ይሄኛውን ደግሞ እስኪ አብረን እናንብብ። አንጨባረረ። አንጨባረረ ይላል። አንጨባረረ። በጣም አሪፍ። እዚህ ጋር የምታዩት ደግሞ ሌላኛው ቃል አለ። ምን ይላል? ተፍጨረጨረ። ምን ይላል? ተፍጨረጨረ። ተፍጨረጨረ ይላል ውድ ቤተሰቦቼ። በጣም አሪፍ። እዚህ ጋር የሚገኘው ደግሞ ሌላው ቃል ምን እንደሚል እስኪ አብረን እናነባለን። መቅለብለብ። 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 አያችሁት? ምንም አዲስ ነገር የለውም። በቀላሉ እንደዚህ እያደረጋችሁ ከፈለጋችሁ እያቆራረጣችሁ ከፈለጋችሁ የፊደሎችን ድምጽ በትክክል እየጠራችሁ እያጣመራችሁ ማንበብ ትችላላችሁ ማለት ነው ውድ ቤተሰቦች። መቅለብለብ። መቅለብለብ ይላል ውድ ቤተሰቦቼ። በጣም አሪፍ። እዚህ ጋር ያለውን ደግሞ ሌላውን ቃል እስኪ አብረን እንመልከት። ተንከባካቢው። አያችሁት? ተንከባ ይላል የመጀመሪያው አራቱ ፊደል ተንከባ፣ ከዛ በኋላ ካቢው ይላል ሶስቱ ፊደል መጨረሻ ላይ። እነኚህ ሶስቱ ፊደሎች ካቢው፣ የመጀመሪያ ተንከባ፣ ተንከባ ይላል። አንድ ላይ ስናነባቸው ተንከባካቢው ይላል ውድ ቤተሰቦቼ። በጣም አሪፍ። አሁን የመጨረሻውን ቃል አብረን እናነባለን። የመጨረሻው ቃል ምን ይላል ካላችሁኝ ተዝረክርኳል። ተዝረክርኳል። ተዝረከርኳል። ተዝረክርኳል። ተዝረክርኳል ይላል ውድ ቤተሰቦች። አያችሁት? በጣም በቀላሉ እንደዚህ እያደረጋችሁ ለምሳሌ የመጀመሪያው ሶስቱን ፊደል ተዝረ ይላል። እነኚህ ሶስቱ ፊደሎች ተዝረ ይላል። ከዛ በኋላ ክርኳል ይላል። አራቱ ፊደል ማለት ነው እስከዚህ ያለ ክርኳል። ስለዚህ የመጀመሪያውን ሶስቱን ፊደል ተዝረ ክርኳል ብላችሁ አንድ ላይ ተዝረክርኳል ብላችሁ ማንበብ ትችላላችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ስለዚህ የዛሬው ቪዲዮ ይህንን ይመስላል። ምንድነው ያየነው በዛሬው ቪዲዮ ካላችሁኝ እንዴት ከባባድ ቃላቶችን በቀላል መንገድ ለማንበብ የሚያስቸግሩ ቃላቶችን እንዴት በቀላል መንገድ ማንበብ እንችላለን የሚለውን ነው ያሳየኋችሁ። እዚህ ጋር የተለያዩ ሪፕሬዘንታቲቭ የሆኑ ቃላቶች አሉ ማለት ነው ውድ ቤተሰቦቼ። እነኚህን ቃላቶች በተገቢው መንገድ ወይም በትክክለኛ መንገድ ማንበብ ከቻላችሁት እነኚህን ከባባድ ቃላቶች ሲመጡ ማንበብ ትችላላችሁ ማለት ነው። ስለዚህ ውድ ቤተሰቦቼ ይሄ ቪዲዮ በጣም አስተማሪ ቪዲዮ ነው። ሌላ ጊዜ ከባባድ ቃል ቢያጋጥማችሁ እንዴት ማንበብ እንደምትችሉና በቀላሉ በተለያየ ዘዴ ማንበብ እንደምትችሉ የመጀመሪያው ዘዴ እያቆራረጣችሁ ማንበብ፣ የሁለተኛው ዘዴ ደግሞ ቀስ ብላችሁ የፊደሎችን ድምጽ በተደጋጋሚ በመጥራት በቀላሉ ማንበብ እንደምትችሉ ነው ያሳያችሁ ውድ ቤተሰቦቼ በዛሬው ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግ እና አዲስ የሆናችሁት ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ይህንን ቻናል እንድትቀላቀሉ ይሁን ማለት ነው ውድ ቤተሰቦቼ። ምክንያቱም በየጊዜው እንደዚህ አይነት አሪፍ ቪዲዮ የምንለቀው በቀጥታ ወደ እናንተ ይደርሳል ማለት ነው ሰብስክራይብ ካደረጋችሁት። ስለዚህ በጣም ብዙ ትጠቀማላችሁ ይህንን ቻናል በተከታታይ ከተከታተላችሁ ማለት ነው ውድ ቤተሰቦቼ። ከዚህ በተጨማሪ ደግሞ በጣም አሪፍ የሆነ ዜና ምንድነው ካላችሁኝ በውስጥ መስመር ወይም በኦንላይን መሰረታዊ የሆኑ የእንግሊዘኛ፣ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በዋትስአፕ፣ በኢሞ፣ በቴሌግራም
በዙም በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ብዙ ተማሪም እያስተማርን እንገኛለን። ስለሆነም እናንተ ደግሞ ይህንን እድል ተጠቃሚ እንድትሆኑ ይሁን። ከኛ ጋር ካሉት ተማሪዎች ጋር ሲያሻችሁ በግል ሲያሻችሁ በጋራ ወይም በግሩፕ መማር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ። በጣም በአጭር ጊዜ ውስጥ በወራት ውስጥ በማንበብና በመጻፍ ራሳችሁን ብቁ ሆናችሁ እንደምታገኙት ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። ስለዚህ ይህ ትልቅ እድል እንዳመልጣችሁ በጊዜ መታችሁ እንድትመዘገቡና ትምህርታችሁን እንድትጀምሩ ይሁን። እኛን ደግሞ ለየት የሚያደርገው በጣም በአጭር ጊዜ ውስጥ እናንተም በመጻፍና በማንበብ ብቁ ማድረጋችን ነው። ውድ ቤተሰቦቼ ይህ የሻሎም አካዳሚ ዩቲዩብ ቻናል ነው። የዛሬው ቪዲዮ ይህንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።